ይቅርታ እንግዲህ ቻሉት። ሰላም ውድና የተከበራችሁ የልጅ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እንዴት ናችሁ ጋይስ? ደህና ናችሁ? እኔ ደህና ነኝ። ምን እየተፈጠረ ነው ግን በቲክቶክ ጋይሶች? ምን እየተፈጠረ ነው? እውነት ለመናገር ኑዛዜ ላይ ናቸው። የሆነ ነገር ልንገራችሁ። ምን መሰላችሁ? የሆነ እንትን አለ በእኛ ሃይማኖት እርስ በርሳችሁ ትጣላላችሁ፣ ሀዛቢ ዳኛችኋል፣ ሀዛቢ ይፈርድባችኋል። ለሀዛብ ተሳጠጣታችሁ ትሳደዳላችሁ፣ ሀዛብ ይፈርዳችኋል ምናምን የሚባል የሆነ ትምህርት ላይ ሰምቼ ነበረና በነገራችን ላይ እኔ አሁን እዛ ላይ ያየሁት ይሄን ነው። በነገራችን ላይ ላወራላችሁ የመጣሁት ወደ ዋናው ጉዳይ እንዲገባችሁ ይህን ቪዲዮ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ሸርሸር እያደረጋችሁ ፕሊስ አሳድጉኛል። በእናታችሁ እኔም ሰው ልሆን ተው። ግን እስከ መቼ ለምኛችሁ? አሁን እኔ ላወራ የመጣሁት ስለ ፍቅር ዲዛይን ነው። ባይዘዌ ፍቅር ዲዛይን እኔ ለማን ልሁን አየሁት፣ ሁሉንም አየሁት፣ ሁሉንም ተረዳሁትና ለማን ልሁን ለፍቅር ዲዛይን ልሁን ወይስ ለልጆቹ ልሁን? እኔ እየገባኝ አይደለም። በነገራችን ላይ ባይዘዌ አንድ ቀን ሲጥልህ የእናቱ ውሻ የሚናከስብሃል ይባላል አይደለ? እና እኔ አሁን ከዛ የአክስቱ ልጅ እህቱ ምናምን ነው የተነሱበት ሁላ። በነገራችን ላይ ግን እኔ እዚህ ጋር የገባኝና የተረዳሁትን ነገር የምነግራችሁ ነገር ቢኖር ምንድን ነው፣ ይህ ፍቅር ዲዛይን ስህተት ሳይኖርበት ቀርቶ አይደለም፣ ሙሉ በሙሉ ስህተት አለበት። ይህ አንዳንድ ሰው እኔ እንደዚህ ሆኖ እንደዚህ ብሎ ደግነቱን ማውጣት ይፈልጋል። አንዳንድ ሰው ደግሞ ሲናገር ያሳምናል። በነገራችን ላይ እና ፍቅር ዲዛይንን እንደ ክፋት መውሰድ ብንችል ለምሳሌ እነ ሂዊን ማስታወስ እንችላለን፣ እነ መስከረም ወልዴን ማስታወስ እንችላለን። ዘማሪት መስከረም የተሻለ ነገር የሚለው በመጀመሪያ ሂዊ ስትበደል፣ ሂዊ ትዝ ይላችሁ ከሆነ ሁሉም ተነስቶባት ታስታውሱ ከሆነ ሁሉም ተነስቶባት፣ እውነት ለመናገር እነ ሳራንም የሆነች ልጅ ደግሞ ሆናለች፣ እነሱንም ብዙ ልጆችን በእሷን የፈመሱት እውነት ለመናገር በሂዊ ማለት ነው። ግን ሂዊን እንደዛ ሲያንገላቷት ፓስፖርቷ ሁሉ ተቀምጦ ለአረቦች ራሱ ሊያስይዟት ሊከሷት ያ ሁሉ ነገር ሲሆንባት ብቻዋን ማንም ካጠገቧ የቆመላት የነባ ይዘው። ከዛ ውስጥ ፍቅር ዲዛይን ውስጥ ስትሰሩ የነበራችሁ ሰዎች በሙሉ የውስጡ ሚስጥሩን ታውቃላችሁ። ስለምታውቁ ግን ለምንድን ነው በእኔ ይብቃ ወይም ደግሞ በዛ ሰው ይብቃ ማትሉት? ይህ አሁን መስከረም ወልዴ ተበድላ ብር ሁላታ እንኳን የ6 ወር ደሞዝ ሳይሰጣት እንኳን ተለምኖላት ነው ኢትዮጵያ እንደሄደች የሰማሁት ታሪክ ማለት ነው። የተሻለ ነገር አድርገህልኛል፣ ስሟን ተሳስቼ ሊሆን ይችላል ባይዘው፣ ግን ተለምኖ ሁላ እባካችሁ አዋጡና አሳፍሪ ብላ ተሳፍራ እንደሄደች ነው እንግዲህ ኢንፎርሜሽኑ እየደረሰኛል። ያወጡ ልጆችም አሉ። ለእሷ እንኳን ብሯን ሳይሰጣት ተበድራ ነው የሄደችው። ከዛ ከሄደች በኋላ ነው የተሻለ ነገር አስበህልኝ ነው የሚለውን መዝሙር ያወጣችው። ያን ሁሉ ሌሊት 24 ሰዓት ሰርታ ማለት ነው። ሂዊ ዲዛይን እንደ ምስክርነት መውሰድ እንችላለን። ብዙ ችግርና ብዙ ስቃይ አይታለች እዛ ቤት። ዙፋን ጥበብን ማየት እንችላለን። አልተናገረችም እንጂ አፍነውት ነው የወጡት። እነሱ ከኛ ይብቃ ማለት ይችሉ ነበረ። እርስ በርሳቸው ተነጋግረው ከኛ ይብቃ ስቶፕ ተደማጭነትም ነበራቸው። አሁን ላይ ኩራንኩሩ ምኑ መጥቶ እንደዚህ ሆነ፣ እንደዚህ ተፈጠረ፣ እንደዚህ ካለ፣ እንደዚህ ሆነ የሚል ገና ይቀጥላል። ይሄ ልጅ አሁንም በዚህ ከቀጠለ ተደማጭነት ከሌላችሁ ገና ይቀጥላል። በእኛ ይብቃ በዛ ሰው ይብቃ ምናምን ማለታችሁ ካላቆመ ካልተነጋገራችሁበት ይሄ ሰው አሁንም እያመጣ ሰው ማስለቀሱ አይቀርም። ባይዘው ያ ሰው ሲበደል ለእኔ ብለህ ስማ፣ ስለ እውነት ማለት ነው። እኔ የሆነ ነገር የገጠመኝ ልንገራችሁ። የሆነ ቤት ገብቼ በነገራችን ላይ የሆነ ቤት ገባሁና ባላወራው ይሻላል። ብቻ ግን እኔ የሆነብኝን ነገር የተደረገብኝን ነገር እያዩ ምንም ነገር አላሉም የነበረ ገባችኋል አይደለ? ግን እኔ እግዚአብሔር ስለሚደግፈኝ እዚህ ሀገርም ደግሞ እኔ ሰው እንደሌለ ይመጣል በሰውም ተስፋም ስለማላደርግ እንደሚሆነው አድርጌ ወጣሁ። ግን ሁሉም ነው ሳምንት ቤቱን እየከፈለ ብሩ ሳይቀበል እየወጣ ይሄዳል። የዛን ጊዜ ግን እኔ ላይ ሊደርስ የነበረውን ነገር ስቶፕኝ ከፍላ ነው ቤቷ ነው ለምን ተብሎ ቢሰቀዝ ኑሮ ያ ሁሉ ሰው ባልተበደለ ነበር። አንድ ሰው ሲበደል አይታችሁ ዝም ከኛ ምንም አይመጣም አይደርስብንም ብላችሁ የምታስቡ ሰዎች ከባድ ነው።
በተለይ ደግሞ ይሄ የሰይጣናዊ ነክነት ያለው ነገር ከሆነ ተደማጭነት አይኖራችሁም እግዚአብሔርን ካልያዛችሁ በስተቀር ስለ እውነት ማለት ነው። ግን ደግሞ አሁን የዚህ ፍቅር ዲዛይን ልነግረው ወይም ደግሞ እንዲረዳኝ የምፈልገው ነገር ቢኖር በእርግጥ እዚህ ነገር ራሱን የሚያውቀው ግን እንደሚያወሩት እንደሚሆኑት የሆነ ጊዜ ላይ ይጥልሃል፣ ሰይጣን ይጥልሃል። በቃ የሆነ ነገር ላይ እዚህ ተንኮል ላይ ክፋት ላይ መተት ላይ የሚሉት እነሱ ሰዎቹ የሚሉት ላይ ምናምን ላይ ካለህ የሆነ ጊዜ የእናትህን ልጅ አይደለም እናትህን ሊያስነሳብህ ይችላል። ሰይጣን ምን ደጉ ነው አያውቅም። ሰይጣን የፈለገ ብትገብሩለት የፈለገ ነገር ብታደርጉለት ራሳችሁን ነው የሚጎዳችሁ። የምሬን ነው የምነግራችሁ። እኔ አሁን ፍቅር ዲዛይንን አታጋደረኩት ስለተነሳ ስለተወራ እያወሩም ስለሆኑ ስለተነሱበት ምናምን አወራሁ እንጂ ማንኛውም ሰው ለንግድ ብሎ ጉልት ብሎ ከታየ ምን ፕሮብሌም አለበት? ምክንያቱም በእግዚአብሔር ዘንድ በእግዚአብሔር የሆነ ነገር አንደኛ እርጋታ አለው። ቶሎ ፍጥን አይልም። እታይ ነገር አይልም። በእግዚአብሔር የሆነ ነገር ገንዘብሽም ሲመጣ በረከትሽም ሲመጣ ህይወትሽም ጤናሽም የሰው ፍቅርም ሲመጣ ከእግዚአብሔር የሆነ ነገር ቀስ እያለ እያዋዛ እያሻሸ ልጅ አባቱን እንደሚያሸው የለም እያሻሸ እየነካካ የሆነ በቃ ከበረከት ላይ በረከት እየጨመረ ተመስገን አምላክ ይሄን አደረክልኝ እንድትዩ ድጋሜ አመስግን በቃ ማመስገን ሲሆን እየቆየ እግዚአብሔር የሰው ፍቅሩንም ስራውንም በረከቱንም ይሰጣል። የሰይጣን የሆነ ነገር ግን ወዲያው ነው በቃ ልክ እንደ ገለባ እሳት የለም ይሄ ገለባ እሳት እንዴት ነው እንኩቶ የገጠር ልጆች የሆናችሁ እንኩቶ ካወቃችሁ እንኩቶ ልታነኩት ስትሉ ገለባውን ልኩስ ስታረጉት ከእንጨት ቡግግ የሚለው ልክ እንደዛ ነው የሚሆነው። የሰይጣን ሲሆን በአንዴ ትወጡና ገሌ ትስም አንዱ ግንን ይላል። የሆነ ጊዜ ላይ ደግሞ ልምትሉና ሁሉም ባንዴ አድማ ድፍት ያደርግባችኋል። አድማ ይደፋባችኋል። እናታችሁ አባታችሁ ሊነሳባችሁ ይችላል። ቤተሰቦቻችሁ ወገኖቻችሁ እናቶቻችሁ በዚህ ሰዓት ሚዲያ ላይ አውጥቶ እህትን የሚያክል ነገር የእናት ልጅ እህቴ ናት ሰው ትሆነኛለች ታግዘኛለች ብሎ ያመጣትን እህቷን የፈለገ ክፉ ነገር ያምልክ የፈለገ መጥፎ ነገር ያድርግ ሚዲያ ላይ እንዴት አውጥቶ ይሰጣል? ወንድም ይሰጣል? የእውነት አይምሮ ቢኖር ይሰጣል? አይሰጥም። ግን የሆነ ፕሮብሌም ስላለ ስለ እውነት ማለት ነው። እና ምን ልላችሁ ፈልጌ ነው እግዚአብሔርን ለማመስገን ወደ ሌላ ነገር ውስጥ ባትገቡ። አንድ ሰው ሲጎዳ እዛ ላይ አብራችሁ ካላችሁ የእውነት ብትፈርዱ፣ ለዛ ለተጎዳው ሰው ብትፈርዱ። አያት የሚልላል መሰላችሁ 7 በሬዎች አሉ አለ። አሁን እነዛ 7 በሬዎች አንድ ጅብ መብላት ፈለጋለ። አንዱን በሬ ያለ ይሄኛውን በሬ ብናጠፋው እኮ ይሄ ሁሉ ሳር ያንተ ብቻ የሆነ ነበረ እናንተ ብቻ ትበሉት ነበር ሲላል አንዱን የሚሰጠው አላለ። ያንን በሬ ይበላል። እንደዛ እያደረገ 6ቱንም በላቸውና አንዱ ብቻውን ቀረ። ያ የመጀመሪያው ይሄን ብቻ አንተ በላው ነበረ ሲል ያንን ሁሉንም እንደዛ እያሳለፈ ሰጣቸው። መጨረሻ እሱ ብቻ ቀረ። እሱም ብቻ ደግሞ ያሸንፈዋል። ምክንያቱም ጓደኞቹን በሙሉ ለሆዱ ብሎ አሳልፈው ሰጥቷል። መጨረሻ ላይ እሱ ተበላ። አያችሁ 7ቱም በሬዎች አንድ ላይ ቢሆኑ ግን ያንን ነገር ያሸንፉት ነበር። ወግተውም የሆነ ነገር ቢሆኑ ያሸንፉት ነበር። ግን አንደኛው ሸርተት ሲል፣ አንደኛው ሙስና ሲሰራ፣ አንደኛው ሲቀላመድ እየሄደ ቅንድባችሁን ተበልታችሁ መጨረሻ ኖ አንድ የቀረው ሰው ይበላል። ስለዚህ መጀመሪያ በመዘማሪት መስከረም ላይ አድማችሁ ቢሆን ኑሮ በህይወ ላይ አድማችሁ ቢሆን ኑሮ እንደዚህ አይደረግባትም ብላችሁ ቢሆን ኑሮ ዛሬ ላይ እናንተ እዚህ ደረጃ ባልደረሳችሁ። አሁንም ቢሆን እኔ ምን አገባኝ እኛ ምን እንትናለን እንደዚህ አለን የምትሉ ከሆነ ሰውን እየጎዳችሁ እንዴ እየጠቀማችኋል። ፍቅር ዲዛይን ካለበት ሆ ብላችሁ ተነሱና አጋልጡት። ምንም አያመጣም። እግዚአብሔርን እመኑ። እግዚአብሔርን አምናችሁ ምንም አያመጣም። ግን እንደዚህ እያላችሁ እየሄዳችሁ ግን እውነቴን ነው ወይ ደግሞ ንጹህ ሰው ከሆነ ደግሞ ንጽህናውን አውጡለት። የምሬን እኮ ነው። ግራ ግብት ነው ያለኝ ማርያም። በዛም ስትሰሚው 7 ልጅ ወልጄለት 2 ልጅ አስወርጄለት
እኔ እኮ ማለት ነው አስወርጄ ብሎ ሲያወሩ ራሱ አያፍሩም። እኔ አፍራለሁ። ሰው እንዴት ነው ልጅ አስወርጄ ብሎ የሚያወራው? 2 ልጅ አስወርጃለሁ። ይህ ድንቅ እንደተደረገ ይሄ ኧረ ፈጣሪ ድሮ እኮ ዘመኑ ግን አያናውጣል። ዘመኑ ግን 2 አውጥቻለሁ። የ14 ዓመት ልጅ አለኝ። 2 አውጥቻለሁ። ሆቴል አልጋ እያያዝን ነው ስናድር የነበረ 2 ጊዜ አልጋ ይዛችሁ 2 ልጅ እስክታስወርጅ ድረስ ንፍጣም ነሽ አንቺ እራስሽ። ንፍጣም ነሽ አንቺ። እግዚአብሔር 2 ልጅ እስክታስወርጅ ድረስ አንቺ ጤና የለሽም እንዴ? የምን ነገር ራሳችሁ እንደተወደዳችሁ እንደተፈቀራችሁ አድርጋችሁ ትሄዱና መጨረሻ ላይ የሆነ ነገር ሲገጥማችሁ እንደዚህ ያደረገኝ ይህን እኮ የዛኔሽ እኮ ሌሌ ስትይ ከዛ ካለው ሴት ሁሉ የተመረጥሽ መስሎሽ ደስ ብሎሽ ነው ደስ ብሎሽ ነበር አይደል? ምክንያቱም ካለው ሴት ሁሉ እንግዲህ የፍቅር ዲዛይን ሰራተኛ ማአት ናቸው። ማአት ስለሆኑ ከዛ ሁሉ መሀል አንቺን ሲመርጥሽ የተመረጥሽ መሰለሽ አይደል? ሴት ሸታትሽና እየሄድሽ ተጠርቁሰሽ 2 ልጅ አሳጥቻለሁ እያልሽ ማዲያትሽን ለቅልቀሽ ትመጫለሽ። ልጅ ካለሻችሁ ነበር ይሰራልሻል። ከወንድ ጋር የምትለማመጫ አረብ ሀገር መተሽ እንካ ስራሽን ሰርተሽ ራስሽን አትቀይረም። እንጂ አታረጊም። ራስሽን እየሽ በያልጋ ቤቱ አስክራይ ነው አላለም። ኧረ ተውኝ እባካችሁ። ባካችሁ ማለት ይሄኔ ነው። ሴቱማ ማርያምን ባልጓል። ደግሞ እንደ ቁም ነገር አስወርጄ ነው እንደዚህ ብዬ ነው። እሱ ደግሞ ይፋይ ብላ አስክራይ ነው። አሁን ግን ዱባይ ሀገር መስከር አለ እንዴ ጋይስ? መስከር አለ? አልገባኝም። ምን እያላችሁን ነው? አልገባንም። እስቲ እንቅጭን ነገሩን፣ በእውነቱ እንቅጭን ነገሩን አልገባንም። ኧረ ተውኝ ባካችሁ። አታስቁን። ተውን እባካችሁ። እኛ መሮናል። ዩቱባችን ለራሱ አላድግልን ሆኗል። እናንተ እዚህ እየመጣችሁ የእኛን ጨጓራ ጥላቱ የምራ ጥላቱ እንዲህ ምን አደረግናችሁ? እኛ ነውር አይደለም እንዴ? እኛ ደሃ ነን። እንዲህ ሰው ሁሉ ምንድን ነው? ምን እየሆናችሁ ነው ግን? አልገባኝም። እና አሁንሽ 2 ልጅ አስወረድሽ፣ መልካም ሆቴል ወስደሽ ነው። እሺ እናው ምን ያርግ? ይበልስ ድንግልሽ እንደውድሪ እየሄዳችሁ ብላችሁ እየከፈታችሁ እየሸጎራችሁ እዚህ ሰው ጭቋር አትላቱ እንዴ? እኛ ምን አገባን? እስኪ ጋይስ ምን አረግናችሁ እኛ? የመዳም ቀማች መቼ ነው ግን የሳውዲ ሴት እንደ ዱባይ የምትሆኑት? ዱባይ የሳውዲ ሴቶች እኮ የሳውዲ ሸቃሎች እኮ እግዚአብሔርን እናት እኮ ስማርት እኮ ናቸው። እግዚአብሔር ስማርት የሳውዲ ሴቶች እኮ ይሰራሉ፣ ይልካሉ፣ ቤተሰቦቻቸውን ያስተዳድራሉ። እንጆይ ስክሪላክስ ማድረግ ከፈለጉ እንጆይ ያደርጋሉ። እስኮ ስማርት የሳውዲ ሴቶች። ዲያስፖራ መባል ያለባቸው ራሱ የሳውዲ ሴቶች ናቸው እንጂ የዱባይ ሴቶች ሱቅ የከፍቱና ሱቅ ከፋቱ መባል ነው የሚፈልጉት። ግን እኮ የሳውዲ ሴቶች ሲያገቡ በስነ ስርዓት ነው የሚያገቡ። አሳይተውን ፔፕሲ ደርድረው ድምላይት በድምላይት አድርገው አገባን ብለው ነው በይፋ የሚያሳዩን። ሆቴል ላይ ኖር ነው። አግብተው ደግሞ ልጃቸውን ውልድ አድርገው እርጉዝ እስኪሆኑ ድረስ ሰው ቤት ይሰራሉ። ከዛ ደግሞ ውልድ አድርገው ደግሞ ይሐውላሉ። የሳውዲ ሴቶች ስራቸውን አያቋርጡም ስራቸውን። ልመና ምናምን ልጅ ወልጄ ላኩልኝ ምናምን የለም፣ አይረቡትም። እነዚህ ማይ ሳውዲ አረቢያ ስማርት የኔ ጀግኖች በርቱ። እንተባበር፣ እንገፋፋ። እየተገፋፋን እንደርስበት። እኛ እንቆሰቁሷለን። ምንም ችግር የለባቸውም፣ እንዳትፈሩ የሳውዲ ሴቶች። የዱባይን ሴት እያየን እኛ እንጆይ እናደርጋለን እያለን ሱቅ ከፈትን ምናምን እያሉ በጌም እየመጡ ሲላላጡብን እኛ የሳውዲ ሴቶች የለንም። አትላላጡብን እየመጣችሁ እዚህ 2 አስወለድን፣ 2 አወለቅን፣ 3 አወለቅን እያላችሁ አትላላጡብን። ተውን፣ የምር ተውን እንዴ! እኛ ምን አገባን? እኛ ሸቃሎች እናቴ 24 ሰዓት በቢጃማ እንደምታዩን ነውር ነው፣ የምር ነውር ነው። ለማንኛውም ፍቅር ዲዛይን ምንም ማድረግ አይቻልም እንግዲህ
ቻለው። ያጋጥማል። የመጣውን ሁሉ ተቀበል። እንግዲህ ስህተትህ ነው። ተመለስ፣ ወደ ራስህ ተመለስ ለማለት ያክል ነው። ቤተሰቦች ስለነበረው ቆይታ ከልብ አድርጌ አመሰግናለሁ። እንግዲህ ወሬው ከገባችሁም ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰቡን ሸር አድርጉልኝ። ለፍቅር ዲዛይን የደረሰው መልእክቴ ስለነበረው ቆይታ ከልብ አመሰግናለሁ። ቻው